ሙቀቱ ገደላት ሙቀት ነው የገደላ ልቧን ቀጥ የሚያረግ ሙቀት ነው አንዶቹን አሻውስ ቀብረናቸው ነው የመጣነው እዛም ሄዶ ደግሞ የዚህ አይነቱን ወንጀል ሚሰራም ሌላ ኢትዮጵያዊ ነው ከዚህ በኋላ መቀጠል የሚያስችል ገንዘብም የላቸውም አቅምም የላቸውም በጣም ወሳኝ የሆነ ቪዲዮ ለብዙዎች ሼር ብታደርጉልኝ ደስ ይለኛል ምናልባት ይህንን ቪዲዮ አይቶ ወደ አረብ ሀገር በተለይ በጅቡቲ በኩል በባህር በኩል በመሳሰሉት እሄዳለሁ ብሎ ሻንጣውን ያዘጋጀ ወይም አንዳንድ አጭበርባሪዎች እንደዚህ ነው የምትሄደው ብለው ከዚህም ገንዘብ በልተውት እንደገና ምን እንደሚያደርጉት መንገድ ላይ ሙሉ የሆነ አሰቃቂ የሆነ አሸርቅ የሚባል ቴሌቪዥን ሌላው ቀርቶ ስትከፍቱት ቪዲዮውን ይሄን ለማየት ካልፈለክ ውስጡ ያሉት በጣም አስቸጋሪ ነገሮች ስላሉ ባታዩስ ተብሎ ሁሉ የሚጠየቅ የሆነ ቪዲዮ ነው ለማንኛውም አብረን እንከታተል ብዙዎች እንዲያዩት ደግሞ ሼር ማድረጋችንን አንርሳ ባካችሁ እስኪ እንየው እዚህ ላይ ፊልም ይላል written and directed by Carlos Emtaz የሚባል ሰው ነው የጻፈው ወይም ያዘጋጀው ፊልሙን እንይ እንግዲህ ይህ ጣቢያ ቀደም እንዳልኳችሁ አሸርቅ የሚባል ቴሌቪዥን ነው አሸርቅ ሁለት አለ አንዱ የሳውዲ ነው አንዱ የዚህ ነው I think የኛውን ያዘጋጁት የሳውዲዎቹ ይመስሉኛል أخبرني كيف حالك ታናግረዋለች ይሄ ሀበሻ ነው ሰውየው እስኪ ምን ሆነ ነው ንገረኝ ትለዋለች ኢቭን መናገር አይችልም በጣም ሲቃይ ተናነቀ ماذا ምንድነው ይሄ የመን ውስጥ ነው ያወሩ ነው قل لي لماذا تقوم بالبكاء الآن አሁን ምንድነው የሚያስለቅስህ እባክህን ንገረኝ ትለዋለች ለደዚህ አይነት ነገር ነው ሁሌ ምንጋለጠው በጣም ከፍተኛ ችግር ውስጥ ነኝ ምን ደርሶበት موسم الهجرة الصعبة ይላል አደገኛው የሆነው የስደት ጉዞ هي الحدود الإثيوبية الجيبوتية የኢትዮጵያና የጅቡቲ ድንበር ألست ثقيلا በጣም አልከበድኩም ይላል ተሸክሞት ነው መሄደው አልከበድኩም لا لا بأس አይዞ ችግር የለውም ምንድነው ያለው أولا أنا مرشد أدلهم على الطريق التي ሁለት ስራ አለብኝ አንድ መንገድ አሳያለሁ يسلكونها أعبر بالمهاجرين إلى الجهة الأخرى من الحدود من هنا حتى جيبوتي ሌላው ከዚህ ከኢትዮጵያ ድንበር ወደ ጅቡቲ ድንበር በተሳሳተ መንገድ ወይም ደግሞ ህጋዊ ባልሆነ መንገድ ወስዳቸዋል ሌላው ለእነዚህ ሰዎች ውሃና ምግብ ምናምን አቀርባለሁ وإن احتاجوا شيئا ما من المدينة أتولى أمر توفيره لهم ሌላው ከከተማ አንዳንድ ነገር ሲፈልጉም ከተማ ካሉ ሰዎች ጋር ኮንታክት አለኝ በዛ ማድረግ ከአንድ ሌላ ሰው ጋር ድቦታ ነው አግተልትሎ የሚያስቀምጣቸው متى شبكتان واحدة قصيرة والأخرى طويلة تبدأ الطويلة في إثيوبيا وتنتهي في دول الخليج العربي ሁለት በጣም ትልልቅ የሆኑ ጉዞዎች አሉብን አንደኛው ከኢትዮጵያ ወጥተን ከኢትዮጵያ ሳንወጣ ጅቡቲ እስከምንደርስበት ያለው ከዛ ደግሞ ወጥተን ወደ ምን ፈልገው የአረብ ሀገር እስከምንሄድ وذلك ይሄ ሎሲያን ይባላል ሙሐረብ ሳቢቅ ጅቡቲ ይላል ከጅቡቲ በፊት የሚያስመልጥ የሆነ አንድ የድሮ ሰው ነው ይላል بحسب أهمية العابرين يقطع شعب التايجر والأمهرة ትግሬዎችና አማራዎች المسافات معظمها بالسيارة ብዙዎቹን በመኪና አቆራርጠው ይመጣሉ وبالفعل يرتب كبار المهربين نقلهم እነዚህን ለማሸጋገር በጣም ኃይለኛ ትላልቅ የሆኑ
መንገድ ምንድነው አካሄጆች አሉ ወይም ደግሞ መንገድ አሳላፊዎች አሉ أما الشبكة القصيرة فتضم شعوب الأورومو ሌላው አጠር ያለ ደግሞ ጉዞም ያለበት የሚሄዱበት የኦሮሚያ መስመር ላይ ነው ያሉት ከኦሮሚያ በኩል ይመጣው ነው الذين يعانون من موارد محدودة تحول دون انتقالهم بالسيارات እና ብዙም ገንዘብ ይዘውም ስለማይመጡ በመኪናም አንወስዳቸውም በእግራቸው ይመጣሉ لذا غالبا ما يعبرون الطريق كله سيرا على الأقدام ስለዚህ ሁሉንም መንገድ በእግራቸው እንዲሄዱ ይገደዳሉ لم تكن متزوجة እድሜዋ 25 ዓመት ነው አላገባችም كانت تسافر بمفردها من دون عائلتها ምንም ቤተሰብ ሳትይዝ ነው የመጣችው ወይም ምንም አብሯት ያለ ሰው የለም دامت الرحلة 6 أيام 6 ቀን ከተጓዘች በኋላ انتقلنا على متن شاحنة صغيرة በጣም ትንሽ የሆነ መኪና ውስጥ ታጭቀን መተን من مدينة وهيمات في إثيوبيا إلى هنا لقد ساءت حالتها خلال السفر በጣም በመንገድ ላይ በጣም ተጎዳች وشعرت بألم في القلب ልቧ ደከመ ልቧ አመማት مشينا مدة ساعة واحدة አሁን አንድ ሰዓት ሄደ ثم فارقت الحياة ህይወቷ አለፈ لقد قتلها الحر ሙቀቱ ገደላት ሙቀት ነው ገደላ ልቧን ቀጥ የሚያረግ ሙቀት ነው 46 ማለት እንግዲህ አስቡት ወይ ሻይ የሚያፈላ ይሆናል በጣም ከባድ في كل عام يلقى مئات الإثيوبيين حتفهم في صحراء جيبوتي እንግዲህ ብዙ ኢትዮጵያውያኖች በዚህ በረሃ ላይ ህይወታቸው የሚያልፍ ኢትዮጵያውያን ብዙ ናቸው أما الطريق الذي يقودهم نحو الخليج لم يسبق لهم أن رأوا البحر በፍጹም ከዚህ በፊት ባህር የሚባል አይተው የማያውቁ ሰዎች ናቸው أما المعلومات التي يزودهم بها المهربون فقليلة جدا ምንም አንዱ ከዚህ በኋላ በባህር ለሚሄዱት ወይም ከዚህ በኋላ ለሚሄዱት እያንዳንዱ ሰው 300 ዩሮ ይከፍላል قد أنفق كل واحد منا مبلغ 130 يورو في طريقه እስካሁን ድረስ ባለው 130 ዩሮ ድረስ ከፍለናል مشينا حتى أبكتنا أقدامنا አሁን እግራችን እስከ ደማ ድረስ እና እግራችን እስከሚያስለቅሰን ድረስ በህመም በበሽታ ተጎዘናል الآن تركنا عرضة للرياح والرمال አሁን አቧራና ንፋስ ብቻ ነው እንተና ያገኘናል التي تملأ عيوننا አይናችንን አፈርና ሸዋ የሞላ ليس لدينا من نلجأ إليه አሁን ወዴት እንደምንሄድ አናውቅም فالله وحده قادر على مساعدتنا አሁን አላህ ብቻ ነው የሚረዳን ሌላ ማንም تعد أوبوك أفقر مناطق جيبوتي የኦቦክ የሚባለው ቦታ የጅቡቲ በጣም ደሃ ሰፈር ነው ወይም በጣም የደሃዎች ቦታ ما جعل الهجرة غير المشروعة تنشط فيها ይሄ ማለት በጣም ያልተፈቀዱ ወይም ደግሞ ይሄ አደገኛ የሆነውን የህገ ወጥ የሆነ ጉዞ ወይም ደግሞ ስደት ያፋፋመ ነው حولوا إلى تجارة مزدهرة ምክንያቱም በጣም ይነግዱበታል أما المهربون فمعظمهم في ريعان الشباب ብዙዎቹ እነዚህ የሰው ነጋዴዎች በሰው ማለት የስደት የህጋው ያልሆነ ስደትን የሚነግዱት ወይም በዛ ገንዘብ የሚያተርፉት ብዙዎቹ ወጣቶች ናቸው تشكل لهم هذه التجارة مصدر العيش الوحيد ይሄ ብቻ ነው ለነሱ ገንዘብ ማግኛ ብለው ያሰቡ يكسب المهربون رزقهم حسب عدد الرؤوس እንግዲህ በእያንዳንዱ ሰው ብዙ ብር ያገኛሉ لذا جميعهم يسعى إلى تهريب أكبر عدد ممكن من المهاجرين ስለዚህ በዛ ያለ ቁጥር ስደተኛ እንዲመጣ ሁሌ ምኞታቸው ነው لكن لا رحمة في البحر ነገር ግን በባህር ላይ ምንም ዝነት ቢባል የለም إن اعتبرت أن قاربا يستوعب 100 شخص አንድ ጀልባ 100 ሰው ይሸከማል ብለህ ካሰብ وحملته 150 شخصا እነሱ ግን 150 ይጭኑበታል فالخطر داهم የታወቀ ነው አደጋው وهو غرق القارب ስለዚህ አንደኛ ወይ ራሱ
እንትኑ ይሰምጣል ወይም ሰው ይቀንሳሉ ማለት ነው ወደ ሞት حتى لو أدركنا المخاطر التي نواجهها ምናልባት ይህን እንኳን አደጋውን ብናቅ لا نستطيع وضع حد للهجرة በፍጹም ማቆም አንችልም فالمشكلة هي أننا نرى معاناة الناس ምክንያቱም ሰዎች ይመጣሉ ግዴታ لكن في لحظة معينة يصبح الحمل ثقيلا ግን በተለያየ ጊዜ ምንጭነው ሰው በጣም ከባድ ይሆንብናል አቃጥሎኛል ሙቀቱ በጣም ርቦኛል በጣም ጠምቶኛል لقته الشمس ፊቴን ይሄው እንዲህ አበላሸው ይሄ تركنا ديارنا منذ أكثر من 3 أسابيع እስካሁን 3 ሳምንት ሆኖናል አገራችንን ከለቀቀን جوعنا وعطشنا ربونال ومشينا ليلا ونهارا ቀንም ማታም ተጉዘን حتى إن بعضا منا فارق الحياة አንዳንዱ ህይወቱን አጥቷል ከኛ ውስጥ واضطررنا إلى دفنهم في الرمال አንዳንዶቹን አሸዋ ውስጥ ቀብረናቸው ነው የመጣነው سأعمل وسيأتي يوم تتحسن فيه حياتي አንድ ቀን ህይወቴ ይስተካከላል ብዬ አምናለሁ ወይም ገምታለሁ እነዚህን የተለያዩ ቦታ የመመደብ የመላክ ምናምን ስራ እነዚህ ደግሞ የመን ውስጥ ያሉ ሌሎች ደግሞ እንደዚህ አይነት ህገወጥ ስደትን የሚያስተዳድሩ النهار كما يحصل في هذا المخيم الواقع على أطراف الطريق الساحلي እንግዲህ አስቡት ያቺ ትንሽ ልጅ መሳሪያ ይዛ እንደዚህ صحيح أن أعمالنا ازدهرت وتحسنت ያ እንሸቅላለን በደንብ ብዙ ብር እናገኛለን منذ بداية الحرب في اليمن የመን ጦርነቱ ከተጀመረ انتعشت التجارة انتعاشا واسعا ደንብ ነው ሽቀላው የደረው ይላል فالفوضى تعم البلاد ምክንያቱም አገሪቱ ቀውጤ ናት والحكومة لا تستطيع عرقلة أعمالنا كما كان الحال قبل الحرب ከጦርነቱ በፊት መንግስት ይከለክለን ነበር እንደዚህ አይነት ነገር እንዳንሰራ አሁን ግን መንግስት የለም ስለዚህ እንደፈለግን ሆነናል نحن نهتم بهؤلاء المهاجرين ريثما يصل مهرب آخر ስለዚህ ሌላው አባራሪ ወይም ሌላው አሰዳጅ ይዞልን ሲመጣ እኛ ደግሞ ከዚህ በኋላ ያለውን እንሰራለን ينقلهم إلى الحدود السعودية ወደ ሳውዲ ደግሞ ሚወስዳቸውን ሌላ አካል ደግሞ እናዘጋጃለን وهم يريدون أن ينعموا في حياة أفضل እነሱ ጥሩ ህይወት ለመኖር በሚል ነው የመጡት نستفيد نحن من ذلك أيضا እኛም ደግሞ ከዚህ ጉዟቸው እንጠቀማለን وبحلول الظلام تنتعش مجددا حركة التهريب አሁንም ማታ ሲመጣ ሌላ ጉዞ ሌላ ደግሞ ያመለጡ تصطف الشاحنات في موكب منظم ينتظر وصول المهاجرين الإثيوبيين የኢትዮጵያውያን ስደተኞችን አሁንም የሚጠብቁ የሆኑ መኪኖች አሉ እየጠበቁ ይዘው ይመጣሉ قد تستقبل بعض القرى حوالي 5 قوارب في الليلة الواحدة በአንድ ሌሊት 5 የዚህ አይነት ምንድነው ስሙ ጀልባ እንቀበላለን አስቡት አንዱ ጀልባ 150 ወይም 100 እንኳን ብትሉ በአንድ ቀን ብቻ የሁሉ ቁጥር كل منها محمل ب100 إلى 300 راكب ሁሉም ከ100 እስከ 300 ድረስ የያዘ ሰው ይሆናል አንዱ ጀልባ ስለዚህ 5 ከተረከቡ بالإضافة إلى الجوع والعطش እንግዲህ በረሃብ በጥማት ላይ ثمة خطر آخر يهدد مهاجري الأورومو ሌላ እንደገና አደገኛ የሆነ ችግር አለባቸው አሁንም የኦሮሞቹ ለምን እንደሚል አይገባኝም ብዙ አማርኛም ይናገራል ሌሎችም አሉ ولأنهم يفتقدون أي حماية ويفتقرون للمال ምንም አይነት የሚረዳቸው የለም ማንንም ሰው كل الطريق المؤدي من رأس العارة إلى عدن ከዚህ ከመግቢያ ጀምሮ እስከ አደን ድረስ ባለው መንገድ ላይ በሙሉ ብዙ ጥናት ባደረግነው
ብዙ የኦሮሞ ተወላጆች በዚህ መልኩ ስቃይ ይደርስባቸዋል ይላል። እኔ እንዳልኩት ኦሮሞ የሚለው ለምን ብቻው እንደመጣ አይገባኝም፣ ግን ያው ብዙ ናቸው ሌሎችም አካባቢ ያሉ። አሁን ቅድም አክሰንቱን ስታዩት ከአማራ ይመስላል፣ ሌላም ከሁሉም ይመስላል። عندما وصلت إلى الساحل እዚህ የባህር በሩ ላይ ከደረስኩ በኋላ احتجزني ያው በዱላ ተደብድቤ በጣም ጽድት ያለች አማርኛ ነው የሚያወራው። مهربون في እንደውም ይሄ ወሎዬ ነው ግጥም ያለ ያገሬ ልጅ እና በአማርኛ ነው የሚያወራው። منزل وانهالوا علي بالضرب يوميا በየቀኑ በዱላ ይደበድቡናል لمدة 6 أشهر ተደብድበን የሚል መቼም وفي نهاية المطاف እና በውሃ ጥም በረሃብ በጣም ተሰቃየው። طلبوا مني دفع مبلغ من المال ከዛም ገንዘብ እንድከፍል ተገደድኩኝ። لكنني تمكنت من الفرار ከዛ አመለጥኩኝ ይላል። سأقول الحقيقة، نعم إنه እውነቱን እናገራለሁ። إثيوبي. አዎ ኢትዮጵያዊ ነኝ። أجل، من عذبني هو إثيوبي. ያሰቃየኝም ኢትዮጵያዊ ነው። እዩት እንግዲህ ሌላ እዛም ሄዶ ደግሞ የዚህ አይነቱን ወንጀል የሚሰራም ሌላ ኢትዮጵያዊ ነው ማለት ነው። ይሄ ብቻ አይደለም፣ ብዙ ማውራት ተሰቃየሁ። طلب من عائلتي تحويل الأموال. በሀገሬ ገንዘብ እንዳስገባ ወደ ባንክ ጠይቆኛል። عذبون 5 ሽቦ በገመድ በእንጨት በብረት والعصي. عصي ማለት ዱላ ነው የእንጨት። إثيوبيا مشكلة قديمة ይሄ የተሸፈነው ሰውዬ እንትን ነው ምንድነው በአረብኛ ይናገራል ግን አበሻ ነው። አክሰንቱ በደንብ ያስታውቃል አበሻ ነው። بين الشعوب الأورومو والتايغر إنها الكراهية العرقية فيما بينهما ሌላው እርስ በርሳቸውም ደግሞ አይስማሙም ማለት የእርስ በርስ ዕርቅያ የጎሳ ጠብ አለባቸው እዚህ መተው። في بيوت التعذيب እንግዲህ በየመን ውስጥ ደግሞ ሌላ ጦርነት ስላለ ያንን ጦርነት ደግሞ ለመሸሽ اضطر المهاجرون إلى قطع مسافات طويلة ብዙ ረጅም የሆነ ሌላ አቅጣጫ ይዘው ነው መጓዝ የሚገደዱት። የመን ከደረሱ በኋላ والذين يصلون إلى أكبر مدينة في الجنوب እንግዲህ በደቡብ አካባቢ የመን ከደረሱ በኋላ غالبا ما ينتهي بهم المطاف في الشوارع العامة ብዙዎቹ መንገድ ላይ ነው እንደዚህ የሚወድቁት። يفتقرون إلى الإمكانيات التي تساعدهم على مواصلة طريق العبور إلى وجهاتهم المختلفة ከዚህ በኋላ መቀጠል የሚያስችል ገንዘብም የላቸውም አቅምም የላቸውም። ولا يستطيعون العودة إلى إثيوبيا. ወደ ኢትዮጵያ መመለስ አይችሉም። بالنسبة إلى مهاجري الأورومو فهذه الهجرة تؤدي إلى طريق مسدود. እንግዲህ ከኦሮሞ የተሰደዱት በተለይ ይላል ገንዘብ ምናምን ይዘው ተዘጋጅተው ስለማይመጡ ይሁን አላቀም እነሱ ላይ ትኩረት ይሰጠው። ከዛ እዚህ ከደረስን በኋላ ነው ሀገራችን የጠፋችብን ጀነት መሆኗን የምንረዳው ይላል። في اليمن نموت من الخوف والحر እዚህ የመን ውስጥ ወይ በጦርነት ትሞታለህ ወይ በፍርሃት ትሞታለህ ወይ በረሃብ ትሞታለህ። أما غالبية الأورومو فلا تخطو خطوة واحدة خارج حدود مدينة عدن. ሌሎቹ ሲሄዱ ኦሮሞዎቹ ደግሞ ከዚህ ቦታ መንቀሳቀሻ ገንዘብም የላቸው። البعض يرى حلمه ينهار في الكيلومترات الأخيرة من رحلته. ከዛ ትንሽ በእግሩ ከሞከረ በኋላ በጣም ብዙ ኪሎ ሜትሮች እንደቀሩት ሲያቅ ጉልበቱ ይከደዋል። ويستقبل مستشفى عدن أعدادا كبيرة. በዚህም መጨረሻቸው ሆስፒታል ይሁንና ብዙ የአደን ሆስፒታል የሚስተናገዱ ኢትዮጵያኖች አሉ። من المهاجرين الذين أصيبوا على الحدود اليمنية. በዚህ በየመን ድንበር ጀምሮ እዚህ እስኪደርሱ ድረስ የተሰበሩ የተጎዱ ምናምን ሰዎች በዚህ አይነት መልኩ ሆስፒታል ይገባሉ። ألم تعلم ماذا يجري هنا؟ لم أكن أعلم شيئا. لا شك እዚህ ምን እንደሚደርስብህ እንዲህ እንደምትሆን መንገዱ ላይ ሁሉ ያለውን ነገር አታውቅም ነበረ? ምንም አላውቅም ነበረ ይላል። لا شيء بتاتا. በፍጹም ምንም ነገር አላውቅም። قلت لنفسي أنا ذاهب إلى الخليج العربي. እኔ ማቀው ወደ አረብ ሀገር ሄዳለሁ ብቻ ብዬ መምጣቴንና መነሳቴን ነው። كنت أجهل أن اليمن يعاني من الحرب هنا. እንደዚህ የመን ውስጥ ራሱ ጦርነት እንደዚህ እንዳለ አላውቅም። أكمل. ቀጥል። لقد أتيت من الريف وبالطبع سكان المدن
على معرفة بذلك أكثر منا. እኛ ወደዚህ የመጣ ነው ከከተማ ነው ከተማ ውስጥ ያሉት ደግሞ ስለዚህ ጉዳይ የበለጠ ያውቁ ነበር ግን ማንንም አልነገረም إذا عدت إلى بلادك ماذا ستفعل؟ አሁን ወደ ሀገርህ ከተመለስክ ምን ታረጋለህ سأطلب من والدي أن يتكفل إعالتي. ماذا سأفعل هنا؟ አባቴ እንዲያግዘኝ አደርጋለሁ ሌላ ምን አደርጋለሁ እዚህስ ምን አደርጋለሁ علي أن أعود إلى دياري ወደ ሀገሬ መመለስ አለብኝ وهذا كل شيء. ይሄ ነው ያለው በቃ هذا يكفي. ይሄ በቃ سنغادر الآن. አሁን እንሄዳለን ይህን ይመስላል ወንድሞች እህቶች እንግዲህ በተቻለ መጠን ለብዙ ሰዎች እንዲደርስ እናድርግ ይሄንንና የብዙ ወንድሞች እህቶቻችንን ህይወት እንታደግ